ስግብግብ፣ ፈሪ፣ ተላላኪ፣ ነዳይ፣ ፎካሪ፣ ሰነፍ፣ ቅዠታም እነዚህ ስድቦች ከአንድ ጎረምሳ ወይንም ደግሞ ከአንድ የሰፈር ወጠጤ አንደበት የወጡ ስድቦች አይደሉም። እነዚህ ስድቦች ከአንድ አእምሮን ከሳተ ወፈፌ አንደበት የወጡም አይደሉም። በፍጹም እንዲያ ቢሆን ብዙም ባላስገረመ። እነዚህን ስድቦች ያሽጎደጎዱት ትልቋን አገር ትንሽ አድርጌ ትንሿን አገር ትልቅ አደርጋለሁ የሚሉት አቶ ኢሳያስ አፈወርቂ አብርሃ ናቸው። አዛውንቱ አምባገነን በተሰላቸና ፍርሃት በዋጠው ድምጸት የተሸበሸቡ እጆቻቸውን እያወራጩ የአንድን አገር መሪና ሕዝብ በስድብ ተተናኩለዋል። ይህ ግልጽ ትንኮሳና ኑግጠሙኝ ይዋጣልኝ እንደማለት ነው። ራሳቸውን እንደ ይቅርባይና የቀጠናው የሰላም አምባሳደር እንደሆኑ በመግለጽም እንደለመዱት ኢትዮጵያን ለማንኳሰስ ስድብ ፍለጋ ተንከራተዋል። ከአጼ ሚኒሊክ እስከ አጼ ኃይለ ሥላሴ ከደርግ እስከ ኢህአዴግ ብሎም እስከ ብልጽግና ያሉ የኢትዮጵያ መንግስታትን ከዘለፉ በኋላ ስለ አገራቸው ያወሩት ሲሶ አይሞላም። እሱም ቢሆን በቅዠት የተሞላ ነው። የማይደገም እድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወዲያው ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ኤርትራ በቅርቡ ኒውክሌር ትታጠቃለች የሚለው ንግግራቸውም በቅዠትነቱ ለአብነት የሚጠቀስ ነው። የኤርትራ ሕዝብ ከኒውክሌር የሚመነጭ የኃይል አቅርቦት ይጠብቅ። የሚያስገርመው ነገር በመጨረሻ ያወቅነው ኒውክሌር መጠቀም እንደምንችል ነው። ቃኘው ሻለቃ በአስመራ ሲመሰረት አሜሪካኖቹ ያጠኑት 5 ሜጋዋት የሚያመነጭ የኒውክሌር ፕሮጀክት ነበር። ይህም በአስመራ ለመትከል እቅድ ነበራቸው። አሁንም ይህ ጉዳይ ሩቅ ነው ተብሎ የሚተው አይደለም በማለት ፊት ለፊታቸው ተቀምጠው አንገቶቻቸውን ያለመታከት ለሚወዘውዙ ሁለት ጠያቂዎች ተናግረዋል። ኢሳያስ በኒውክሌር ኃይል የሚመነጭ 5 ሜጋዋት የኃይል አቅርቦት ኤርትራውያን እንዲጠብቁ መናገራቸው በእርግጥም ቅዠታም ናቸው የሚያስብላቸው ነው። ምክንያቱም 5 ሜጋዋት ኃይል እንኳን ለኤርትራውያን ሊዳረስ ቀርቶ ለአንድ ቤተሰብ እንኳን በቅጡ የሚበቃ አይደለም። እዚህ ጋር ማን ነው ታዲያ ቅዠታም የሚል ጥያቄ ማቅረብ ተገቢ ይሆናል። እርሳቸው ወይስ የብልጽግና መሪዎች? መልሱ ኢሳያስ አፈወርቂ ነው ካላችሁ አልተሳሳታችሁም። የኢሳያስን ስድቦች በቅጡ መፈተሽ ይገባል። በቅድሚያም በራሳቸው ስድቦች ራሳቸውን እንመዝናቸዋለን። ከዚያም በእርግጥ አቶ ኢሳያስ ብልጽግናን ፈሪ፣ ስግብግብ፣ ነዳይ፣ ተላላኪ ብለው የመሳደብ ሞራል አላቸው ወይ የሚለውን እናያለን። ከተላላኪነትን ጀምር። ተላላኪ ማለት የራሱን ውሳኔ ማድረግ የማይችል ሙሉ በሙሉ በሌላ ኃይል ፍላጎት የሚመራ እንደማለት ነው። በዚህ ትርጉም ከተስማማን ተላላኪነት ማንን ይመስላል ቢባል ቁርጥ ሻቢያን ነዋ ብሎ መመለስ ይቻላል። ኢሳያስ አፈወርቂ ሻቢያን ከጀብሃ ነጥለው ከመሰረቱት አንስቶ እስከ አሁን ድረስ ከሚታወቁባቸው ባህሪዎች ዋነኛው ተላላኪነታቸው ነው። ኢሳያስም ሆነ ድርጅታቸው ሻቢያ የተላላኪነትን ሪከርድ በመበጠስ በዓለም ላይ የሚስተካከላቸው የለም ቢባል ማጋነን አይሆንም። የሚመሩት ድርጅት ሻቢያ ወደ ሳህል በረሃዎች ሲወርድ ተላላኪነትን በልቡ ይዞ ነው። በርካታ የአገር ውስጥና የውጭ የታሪክ ድርሳናት እንደዘገቡት የአረብ አገራት በተለይም ግብጽ ሻቢያን እንደ ዋና መሳሪያዋ ተጠቅማበታለች። የአረብ ሀገራት በተለይም ግብጽ ሻቢያን ለመደገፍ ያነሳሳቸው ምክንያቶችም ፖለቲካዊ፣ ስትራቴጂካዊ፣ ክልላዊና አይዲዮሎጂካዊ ነበሩ። የቀይ ባህር ስትራቴጂካዊ ጥቅም ደግሞ ዋናው ነው። በተለይም በ1960ዎቹና 1970ዎቹ ዓመታት ግብጽና ኢትዮጵያ በናይል ወንዝ ጉዳይና በቀጠናዊ ጉዳዮች ላይ ተጻራሪ ነበሩ። ግብጽ ኢትዮጵያ በቀይ ባህር ላይ ጠንካራ ኃይል እንዳትሆን ትፈልግ ነበር። ሻቢያን መደገፍ ኢትዮጵያን ለማዳከምና በክልል ውስጥ የራሷን አስተዋጽኦ ለማሳደግም እንደ መንገድ ሆኖላታል። ካይሮ ቀይ ባህርንና የስዊዝ ካናልን እንደ ህልውና የአገር ደህንነት ጉዳይ ትመለከተዋለች። ኤርትራ በቀይ ባህር ላይ ያለች ስለሆነችም በዚህ አካባቢ የሚኖር ፖለቲካዊ ተጽዕኖ
ሆኖ ለግብጽ በጣም አስፈላጊ ነበር። ስለዚህም ኤርትራ ከኢትዮጵያ ተገንጥላ አገር እንድትሆን መሻት ነበራት። ኢትዮጵያን ከባህር ወደ የብስ ገፍቼ ቀይ ባህርን ከኢትዮጵያ ማግለል አለብኝ ለሚለው ስትራቴጂዋም ሻዕቢያ ተላላኪ ሆኖ አገልግሏታል። ጥሩና ጎበዝ ተላላኪ የሆኑት ኢሳያስ አፈወርቂም የግብጽን ተልዕኮ በሚገባ ፈጽሟል። የኢሳያስ ተላላኪነት ሳህል በረሃ ወይም በናፍቃ ተራሮች ግርጌ ስር የተገደበ አልነበረም። ይህን ባህሪያቸውን አዲ ያለው ኤርትራ ቤተመንግስትም ይዘውት ገብተዋል። የቀውሱ አለቃ የኤርትራ ፕሬዝዳንት ተብለው ራሳቸውን ከሾሙ በኋላ ለኢራን፣ ለሳውዲና ለግብጽ ተላላኪ በመሆን ሰርቷል። ከላይ በዘረዘርናቸው ምክንያቶች አንጻር ካየነው ኢሳያስ የኢትዮጵያን መንግስትና ገዢ ፓርቲ ተላላኪ ብለው የመዝለፍ እንጥፍጣፊ ሞራል እንደሌላቸው እንረዳለን። ሌላው አቶ ኢሳያስ አፈወርቂ ብልጽግናን የዘለፉት በፈሪነት ነው። ይህ እጅግ አስቂኝ ይመስላል። ፕሬዝዳንቱ ብልጽግናን ፈሪ ከማለታቸው አስቀድሞ ኢትዮጵያ አሰብን የማስመልሰው በሰላማዊና በዲፕሎማሲያዊ መንገድ ነው በማለቷ አቶ የማነ ገብረ መስቀልን ጨምሮ የሻዕቢያ የሚዲያ ሰራዊት አባላት ኢትዮጵያ አፈገፈገች፣ ፈራችን ሲሉ ደጋግሞ ሲናገሩ ታይተዋል። ኢትዮጵያ ሰላምንና ዲሞክራሲን በማስቀደሟ ስክነቷን እንደ ፍርሃት የሚቆጥሩት ኢሳያስ ከተላላኪነታቸው እኩል በፈሪነትም የሚታወቁ ናቸው። ለዚህም ለዓመታት የፊት ለፊት ጦርነት ከማድረግ ይልቅ አኩራፊ ኃይሎችን በመመልመልና በማስታጠቅ ከኢትዮጵያ እስከ ሱዳን ከሶማሊያ እስከ የመን ድረስ የውክልና ጦርነት ማድረጋቸው ማሳያ ይሆናል። በቅርቡ ጀነራል ዮሐንስ ገብረ መስቀል የሰጡት አስተያየትም የኢሳያስን የፍርሃት ልክ የሚያሳይ ነውና እንጥቀሰው። ጀነራል ዮሐንስ ገብረ መስቀል ጆን መንጋግ እንዲህ ይላሉ። ለኤርትራ ያልሆነ ኢሳያስ ለኢትዮጵያ መሆን አይችልም። ወደ ራሱ ህልውና ሲመጣና ማቆም የማይችለው ጉዳይ ከሆነበት ኢሳያስ ተገዶ ይደራደራል። ፈሪ ነው። ደርግ ዘመቻ አውጆ ሻዕቢያ ሊጠፋ ሲል ኢሳያስ ያኔ ከደርግ ጋር ሊደራደር ነበር። ነገር ግን ያኔ ህወሓት ከዚያ ችግር አወጣ ነው። በባድመ ጦርነት ወቅትም ሻዕቢያ ባድመን ሲነጠቅ በሌሊት ወደ ኒውዮርክ ስልክ እየደወለ አደራድሩኝ ይል ነበር በማለት የኢሳያስ አፈወርቂ ፈሪነት ከሳህል ተራሮች አንስቶ እስከ አዲ ያለው ቤተመንግስት ድረስ የዘለቀ መሆኑን ነው በይፋ የተናገሩት። የኢትዮጵያ ጦር ምት ሲጠነክርባቸው በሌሊት ዋሽንግተን ድረስ በመደወል የኢትዮጵያ መከላከያ ሊውጠኝ ነው ሲሉ ድረሱልኝ ያሉት አቶ ኢሳያስ አፈወርቂ ዛሬ ተከስተው ሌሎችን በፈሪነት ለመዝለፍ ሞራሉን ከየት አገኙት የሚለው የበርካቶች ጥያቄ ነው። ፍርሃት እንጂ ሀፍረት ያልፈጠረባቸው የሻዕቢያው አለቃ ግን ዛሬም በእርጅና ዘመናቸው የሆኑትን ክደው ያልሆኑትን ነኝ ለማለት አንድ ለእናቱ በሆነው የቴሌቪዥን ጣቢያቸው ላይ ተሰይመዋል። በዚህ ቃለ መጠይቃቸው በርከት ያሉ ጉዳዮችን ያነሱ ሲሆን ስለ ኤርትራ የአገር ውስጥ ጉዳይ ያወሩት ግን ከ20 ደቂቃ የሚበልጥ አይደለም። አብዛኛው የቃለ ምልልሱ ክፍል በኢትዮጵያ፣ በሱዳን እንደዚሁም ደግሞ በዓለም አቀፍ ነባራዊ ሁኔታዎች ላይ እያተኮረ ነው። በዚህ ቃለ ምልልሳቸው ላይ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ማለታቸው አስገራሚ ነው። ኢትዮጵያ ቀይ ባህር ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው በማለትም ለማንኳሰስ ጥረዋል። ፕሬዝዳንቱ ለጉዳዩ እውቅና መስጠት አይገባም በማለትም ኢትዮጵያ በፍጹም 130 ሚሊዮን ሕዝብ ያላት ኢትዮጵያ በፍጹም ወደ ቀይ ባህር መውጣት የለባትም በማለት አጣጥሏል። ብልጽግና መጀመሪያ ጦርነት የከፈተው በኢትዮጵያ ሕዝብ ላይ ነው። ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት አውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇል በማለት አነጋጋሪ አስተያየታቸውን ሰጥተዋል። ቀጥለውም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው በማለት ተናግረዋል። የኤርትራው ቴሌቪዥን ጋዜጠኛ ሌላው ለፕሬዝዳንቱ ያቀረበው ጥያቄ በቅርቡ ወደ ሳውዲና ግብጽ ስለተደረጉ ጉብኝቶች ነው። ምላሻቸውም ከትጥቅ ትግሉ ጊዜ ጀምሮ የምንከተለው ዋናና የረጅም ጊዜ ሀገራዊ ፖሊሲያችን ቀጠናዊ መረጋጋት ነው ብለዋል። እኛ ተነጥለን አንኖርም፣ ስለዚህ ይህ አማራጭ ሳይሆን አስፈላጊነት ነው። ይህ መርህ በእኛ ብቻ ሳይሆን በጎረቤቶቻችን ባሉ ሁሉም አገራት በናይል ተፋሰስ፣ በአፍሪካ ቀንድ፣ በቀይ ባህርና በባህረ ሰላጤው ሊከበር ይገባል
የሚል መልስ ሰጥተዋል። ቀጥለውም በአጠቃላይ ቀጠናችን ከውስጣዊ ድክመቶችና ከውጭ ጣልቃ ገብነቶች የመነጩ ተደጋጋሚ ቀውሶችን እያስተናገደ ነው። እነዚህ ተግዳሮቶች መጀመሪያ ሳንፈታ ልማትን ሙሉ በሙሉ ማሳካት አንችልም። ጎረቤቶቻችን በችግር ተተብትበው እኛ ደህናንን ልንል አንችልም። ስለዚህ ተግባሮቻችን እርስ በርስ የሚደጋገፉ መሆን አለባቸው። እንዲህ አይነት ሁኔታ ለመፍጠር የጋራ መግባባት አስፈላጊ ነው። ግንኙነቶቻችን በዚህ እውነታ ላይ የተመሰረቱ ናቸው። ከሳውዲ አረቢያ መንግስት ጋር ያለን የሁለትዮሽ ግንኙነት ይህንን የጋራና የተከበረ ዓላማ ለማራመድ ያለመ ነው። ይህ አዲስ አይደለም። ለረጅም ጊዜ በዚህ ጥረት ውስጥ ተሰማርተን ቆይተናል። አሊያንስ ለመፍጠር ብለን ሳይሆን ሳውዲ አረቢያ በቀጠናው ከፍተኛ ጂኦስትራቴጂካዊ ሚና ስላላት ነው። ሳውዲ አረቢያ በቀይ ባህር ቀጠና መረጋጋትን፣ ደህንነትንና ልማትን በማስተዋወቅ ረገድ መጫወት ስላለባት ሚና ተወያይተናል በማለት አሁንም ለሳውዲና ለግብጽ ተላላኪ እንደሚሆኑ በዚያው ቃለ መጠይቃቸው ላይ ጠቅሰዋል። አታካቹ የፕሬዝዳንቱ ንግግር እንዲህ ሲልም ይቀጥላል። ከሳውዲ አረቢያ ጋር ያለን የሁለትዮሽ ግንኙነት ተከታታይ የምክክር ሂደት ነው። ከዓመታት በፊት ተገቢ በሆነው መድረክ የባህር ዳርቻ ሀገራት ለባህር መስመሩ ደህንነትና ጥበቃ ስለሚኖራቸው ትብብርና ቅንጅት አጠቃላይ ባለ 12 ነጥብ ሐሳብ አቅርበን ነበር። እነዚህ ሐሳቦች ዋና ነጥብ እያንዳንዱን የባህር ዳርቻ ሀገር የራሱን የባህር ክፍል የመጠበቅ ኃላፊነት እንዳለበት፣ የባህር ዳርቻ ሀገራት እርስ በርስ አቅማቸውን ለማጎልበት መተባበር እንዳለባቸውና አስፈላጊ ሲሆን ለጋራ እርምጃ የትብብር መድረኮችንና አሰራሮችን መፍጠር ላይ ያተኮረ ነው በማለት አቶ ኢሳያስ አፈወርቂ አንድ ለእናቱ በሆነው ኤርትራ ቴሌቪዥን ላይ ቀርበው ተናግረዋል።